ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁኝ። ለተቀዳሚ የካቲት 14 2018 የጋት የውሎ አጫጭር መረጃዎች ከዚህ እንደሚከተለው ወደ እናንተ ይደርሳሉ። ላይክ አድርጉ፣ ሼር አድርጉ፣ ሀሳብ አስተያየታችሁን አካፍሉ። የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን በሱፐር ቻት በሱፐር ታንክስ ደግፉ። እየደገፋችሁ ነው። ከምንም በላይ ደግሞ አብራችሁ ስለሆናችሁ እጅግ የከበረ ምስጋና ያድረሳችሁ። የጋት ሚዲያ ቤተሰብ ተደራሽነት እንዲያድግ በተለያየ የግንኙነት አውታር መረጃዎችን ሀሳቦችን ስለምታካፍሉ የጋት ሚዲያን ሀሳቦች እጅግ የከበረ ምስጋና ያድረሳችሁ። በድጋሚ ሁለት አጫጭር መረጃዎች አሉ። የመጀመሪያው ስለ ትግራይ በአዲስ አበባ ምክክር እየተካሄደ ነው። በዛሬው ዕለት በቂርቆስ ክፍለ ከተማ በክፍለ ከተማው አዳራሽ የተለያዩ ከትግራይ የተለያዩ ማህበረሰቦች፣ የንግዱ ማህበረሰብ፣ ጋዜጠኞች፣ ፖለቲከኞች፣ የሀገር ሽማግሌዎች በተገኙበት ምክክር እየተካሄደ ነው። ሰላም ለህዝብና ለውጥ የመጻኢ ተስፋ፣ ሰላም ለህዝባችን ለውጥ ለመጪው ተስፋ በሚል ርዕስ በዚህም በወቅታዊ የትግራይ ክልል የሀገራዊ ሁኔታ፣ የአፍሪካ ቀንድ እና ዓለም አቀፋዊ ሁኔታዎችን በተመለከተ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ክቡር አቶ ጌታቸው ረዳ ንግግር አቅርበዋል። ከዛ በመቀጠል የትግራይ የለውጥ እንቅስቃሴ እንደ አጠቃላይ ስብስቡ ማንፌስቶ ከየት ወዴት እንዴት በሚል ዙሪያ የአረና ፓርቲ የአረና ሉዓላዊነት ለትግራይ አረና ፓርቲ ሊቀመንበር አምዶም ገብረስላሴ ጽሑፍ አቅርቧል። የባይቶና ሊቀመንበር የጠዋት ስብሰባውን እየመራ ነበር። እየቀጠለ ያለበት ሁኔታ ነው ያለው። የጦርነት ማንዣበቡን ህወሓት አሁንም የትግራይን ህዝብ ይዞ ለመውደቅ ከጸረ ሰላም ኃይሎች ጋር በዋነኝነት ከሻዕቢያና ከፋኖ ከሌሎች ጽንፈኛ ጥገኛ ኃይሎች ጋር በመሆን ጦርነት ለመክፈት እንቅስቃሴ እያደረገ መሆኑን ይህንንም ማስቆም ተገቢ እንደሆነ የግድ ደግሞ ተገፋፍቶ ወደ ጦርነት ውስጥ የሚገባ ከሆነ በአነስተኛ ኪሳራ በአጭር ጊዜ ራሳቸው ችግር ፈጣሪዎችን ብቻ ነጥሎ ተጠያቂ ወይም እርምጃ እንዲወሰድባቸው በሚያስችል መልኩ ኦፕሬሽን መመራት እንዳለበት በተደጋጋሚ ሌተናል ጀነራል ጻድቃን ገብረትንሳኤ ሌሎችም ወታደራዊ አመራሮች እየገለጹ ያለበት ሁኔታ ነው ያለው። የትግራይ ከተሞች በቀን በነገራችን ላይ አንዳንድ ዳታዎች የሚያሳዩት ከ20 እስከ 25 መኪኖች ከትግራይ እየወጡ ወጣቶቹ እየወጡ እንደሆነ እነዚህ በተደጋጋሚ ያው የተገለጸ ጉዳይ ስለሆነ ነው። የከፍተኛ አመራሩ ቤተሰቦቹ የሉም፣ ኢትዮጵያ ውስጥም ኢቭን አፍሪካ ውስጥም የሉም። የዞን ምናምን አመራሮች ወደ አዲስ አበባ ልከዋል። ሌሎችም በህገወጥ ዝውውርም እያስወጡ ያለበት ሁኔታ ነው ያለው። የወረዳ ከዛ በታች ያሉ አመራሮችም እንዲሁ ቤተሰቦቻቸውን ወደ ተለያየ ቦታ እየላኩ ነው። ነገር ግን እያስገደዱ የሌላውን የድሃ ልጅ ለጦርነት ለመማገድ ለዚህ ለጥገኛ ቡድን በጦርነት ማግደው ለማስበላት እንቅስቃሴ እያደረጉ ነው ያሉት። በተመሳሳይ ነገ መቀሌ ስብሰባ አለ እያሉ ቤት ለቤት ትናንትም ዛሬም እየዞሩ እንደሆነ መረጃው ከዛ እየመጣ ነው ያለው። የበለጠ ደግሞ እናጣራዋለን፣ ትራያንጉሌት ማድረግ አስፈላጊ ስለሆነ። ይህ በዚህ እንዳለ እንግዲህ አንደኛው የትግራይ ጊዜያዊ አስተዳደር የተመሰረተው በፕሪቶሪያ ስምምነት ነው። የፕሪቶሪያ ስምምነት እንደምታውቁት መሰረታዊ ጉዳዩ ምርጫውን ነል ኤንድ ቮይድ አደረገ። ህገወጥ መሆኑን ግጭቱ ተፈጥሯል፣ ወይም የሰሜኑ የሀገራችን ክፍል ጦርነት ተፈጥሯል። ያ በሽግግር ፍትህ ተጠያቂነትን መስፈን በሚቻልበት መልኩ ያው ዝርዝር 15 አንቀጽ ነው ያለው እና ህገ መንግስታዊ ስርዓት መመለሱ ያ ምርጫ ውድቅ በመሆኑ ደግሞ ምርጫ ተካሂዶ የትግራይ ህዝብ በሉዓላዊ የስልጣን ባለቤትነቱ መርጦ መንግስት እስኪያቆም ድረስ የፌዴራል መንግስት ብልጽግና ህወሓትም ሌሎች የሚንቀሳቀሱ ፓርቲዎችን ያካተተ ጊዜያዊ አስተዳደር እንዲመሰረት
ጊዜያዊ አስተዳደሩ በቀጥታ ተጠያቂነቱ በደንብ ቁጥር ለጠቅላይ ሚኒስትሩ እንዲሆን፣ ጠቅላይ ሚኒስትሩም ደግሞ የጊዜያዊ አስተዳደሩን አፈጻጸም በተመለከተ ለፌዴሬሽን ምክር ቤት እንዳግባቡ ደግሞ ለሕዝብ ተወካዮች ምክር ቤት ሪፖርት እንዲያደርጉ፣ መልሶ የወደሙ መሰረተ ልማቶች መልሰው እንዲጠገኑ በፌዴራል በኩልም መሰራት ያለባቸው፣ የፌዴራል መንግስት የኢትዮጵያን ሉዓላዊ ግዛት ለማስከበር በዓለም አቀፍ ድንበሮች እንዲሰፍር፣ በቃ ህገ መንግስታዊ ስልጣን ይመለሳል ከተባለ ለምሳሌ ከአንድ ክልል በላይ የሚያገናኙ መንገዶች የፌዴራል መንግስት መንገዶች ናቸው። ኤርፖርቶች፣ ዩኒቨርሲቲዎች፣ የፌዴራል ተቋማት፣ የፌዴራል ኢንዱስትሪ ፓርኮች በሙሉ የበላይነቱን ኦቶሪቲውን በህገ መንግስቱ መሰረት ለክልል ተብሎ የተደነገጉ ክልሉ ኤክሰርሳይዝ ያደርጋል። የፌዴራል የተባለው የፌዴራል ኤክሰርሳይዝ ያደርጋል። ለምሳሌ የሰሜን እዝ ጣቢያዎች ነበሩ በሙሉ የራይሮ የአየር ኃይል ቤዝ አለ፣ የኮማንድ የሰሜን እዝ አለ፣ ሽሬ ላይ ያለው አለ፣ ካምፖች አሉ። ልክ ኖርማል ጦርነቱ ከመከሰቱ በፊት የነበሩ ካምፖችን ይዞታዎች በሙሉ የፌዴራል መንግስት እና የፌዴራል መንግስት ሲባል በነገራችን ላይ በፌዴራል መንግስት ተቋማት ውስጥ ያሉ ቴሌ ሊሆን ይችላል፣ ባንኮች ሊሆን ይችላል፣ አየር መንገድ፣ የኃይል ማመንጫዎች፣ እነዚህ በሙሉ ይጠበቃሉ በፌዴራል መንግስት ዘንድ። አንዳንድ መረጃዎች ይወጡ ነበር። አሁን አይታችሁ ከሆነ የኢትዮጵያ መከላከያ ሰራዊት አስቀድሞ ከሰሜኑ ጦርነት በፊት በነበሩ ካምፖቹ ሊገባ ነው። እነዛ ካምፖች ላይ እንግዲህ እንደምታውቁት የህወሓት ታጣቂዎች እነዚያ ካምፖች ላይ ብቻም ሳይሆን በትምህርት ተቋማትም በምንም አሉ። እዛ ሊገባ ነው የሚል መረጃ ይወጣ ነበር። ያ መረጃ ትክክለኛ ነው ትክክለኛ አይደለም ሌላ ጉዳይ ነው፣ እሱን እንተው። ነገር ግን ጊዜያዊ አስተዳደሩ ዛሬ ምን ብሎ ወጣ? የኢትዮጵያ መከላከያ ሰራዊት ከጦርነቱ በፊት በነበሩ ይዞታዎቹ ላይ ሊገባ ነው፣ ለዚህም ጊዜያዊ አስተዳደሩ ተስማምቷል በሚል የሚናፈሰው ወሬ ፍጹም ውሸት ነው ይላል። መጀመሪያ ነገር የፕሪቶሪያ ስምምነት እንደተጠበቀ ሆኖ ሌላም ለምሳሌ ልክ እንደ ጊዜያዊ አስተዳደር የበላይነታቸው ለምሳሌ ሌተናል ጀነራል ታደሰ ወረደ 8 ነጥቦችን የቃል ኪዳን ሰነድ በሚል መጋቢት 30 2017 አሁን እንግዲህ ወር ከምናምን ነው የቀራቸው፣ ወር ከ16 ቀን እንደዛ አካባቢ አመት ሊሞላቸው ነው። ከነዚህ አመት ሲሞላቸው ከ8ቱ ቃል ኪዳን የቱን ፈጸሙ፣ ምን ገጠማቸው፣ የቱን ይበል የሚለውን እንግዲህ የሚገመግማቸው አካል የትግራይ ህዝብ፣ የፖለቲካ ተዋናዮች፣ የፌዴራል መንግስት ሹመት የሰጣቸው የሚገመግመው ነው። ከነዚህ ከ8ቱ ከህገ መንግስታዊና ከህጋዊ ስርዓት ከሀገር ሉዓላዊነትና ከፕሪቶሪያ ስምምነት ያፈነገጡ ግንኙነቶችና እንቅስቃሴዎች እንዲቆሙ ማድረግ ይላል። መቼም ሌተናል ጀነራል ታደሰ ወይም የትግራይ ጊዜያዊ አስተዳደር የሻዕቢያ ሰራዊት የኤርትራ ሰራዊት ትግራይ ውስጥ አልገባም አይሉም። ናቅፋ የኤርትራ ገንዘብ ትግራይ ውስጥ ለግብይት አይውልም አይሉም። ወደ ጦርነት ለመፍጠር መውጣት መግባት ያለው የመሳሪያ ቀይሩ ኦብቪየስሊ ያለውን ነገር ያውቃሉ። ተፈናቃዮች መመለስ ነበረባቸው። በስምምነቱ እንደምታውቁት የተፈናቀሉ ዜጎችን ወደ ቀያቸው መመለስ ሂደት በጅምር ያለው እንዲጠናቀቅና በቀሪ አካባቢዎችን በፍጥነት እንዲተገበር ማድረግ። ምንድን ነው የተንቀሳቀሱት? በፕሪቶሪያ ስምምነት መሰረት ትጥቅ የመፍታትና የቀድሞ ታጣቂዎችን መልሶ የማቋቋም ተግባር በአፋጣኝ እንዲጠናቀቅ ማድረግ። አሁን ጊዜያዊ አስተዳደሩ ግን በዲዲአር የወጣው እንዲመለስ ተደርጎ አዳዲስ ሰልጣኞች በጉልበት ጭምር እየታፈሱ ለምሳሌ ትናንት አርሚ 31 ኮር 2 ረመጽ የሚባለው ክፍለ ጦር ኦፍላ ወረዳ ላይ ማይ ማዶ የሚባል ቀበሌ በጉልበት ሲያፍስነዋል። በክልሉ የህግ የበላይነት እንዲሰፍን ማድረግ፣ ለህዝብ ደህንነት ለሰላምና ለጸጥታ ጠንቅ የሆኑ ጉልህ ህገወጥ እንቅስቃሴዎች እንዲቆሙ ማድረግ፣ ለዚህም ተገቢውን የጸጥታ ቁጥጥርና የህግ ማስከበር ስራ መስራት የለም። በዚህ ረገድ እንግዲህ የሚገመግመው እንዳለ ብዬ ነው። በክልሉ የህግ የበላይነት እንዲሰፍን ማድረግ፣ ለህዝብ ደህንነት ሰላምና ጸጥታ ጠንቅ የሆኑ ጉልህ ህገወጥ እንቅስቃሴዎችን እንዲቆሙ ማድረግ፣ ለዚህም ተገቢውን ቁጥጥርና የህግ ማስከበር ስራዎች መስራት፣
4 መደበኛ ልማት ስራዎች፣ መንግስታዊና ማህበራዊ አገልግሎቶች እንዲሁም የመልሶ ግንባታ ስራዎች እንዲሳለጡ ማድረግ። 5 ከህገ መንግስታዊና ከህጋዊ ስርዓት ከሀገር ሉዓላዊነትና ከፕሪቶሪያ ስምምነት ያፈነገጡ ግንኙነቶችና እንቅስቃሴዎች እንዲቆሙ ማድረግ። 6 ክልሉ ለዲሞክራሲያዊ ምርጫ ዝግጁ እንዲሆን ማድረግ። በክልሉ የሲቪክና ፖለቲካ መብቶች ተግባራዊ የሆኑበት የፖለቲካ ብዝሃነት የሚያስተናግድ ዲሞክራሲያዊ አውድ እንዲፈጠር መስራት። 7 የክልሉ ህዝብ የተለያዩ የማህበረሰብ ክፍሎችና የፖለቲካ ተዋናያን በሀገራዊ የምክክር ሂደት እንዲሳተፉ ሁኔታዎችን ማመቻቸት። ይህን ማድረግ አልቻለም። ለምሳሌ ለዛ ነው የሀገራዊ ምክክሩ በአዲስ አበባ ደረጃ ለማድረግ ተገድጃለሁ እያለ ያለው ለ8 ወር ሲራዘምለት ማለት ነው። በባለፈው ለ1 ዓመት ተራዝሞለት ነበር። አሁን ከተራዘመ ቀን ጀምሮ ለተከታታይ 8 ወራት ብቻ ተራዝሞለታል። የክልሉ ህዝብ የተለያዩ ማህበረሰብ ክፍሎችና የፖለቲካ ተዋናያን በሀገራዊ ምክክር ሂደት እንዲሳተፉ ሁኔታዎችን ማመቻቸት። 8 የክልሉ መንግስታዊ ሚዲያና የኮሚኒኬሽን እንቅስቃሴዎች የሀገሪቱን ህዝቦች ትስስርና መልካም ግንኙነት የሚያጠናክሩና ህግና ህገ መንግስታዊ ስርዓትን የሚያስከብሩ መሆናቸውን ማረጋገጥ ብሎ እኔ ጀነራል ታደሰ ወረደ የጊዜያዊ አስተዳደር ፕሬዚዳንት በመሆን ስራዬን ስጀምር ከላይ የተዘረዘሩት ኃላፊነቶችን በትጋትና በታማኝነት ለመወጣት ቃል እገባለሁ ይላል። እነዚህ በሙሉ ድራይቭ የተደረጉት ከፕሪቶሪያ ስምምነት ነው። የፕሪቶሪያ ስምምነት ደግሞ ሌላ አይደለም ያደረገው፣ ህገ መንግስቱን መለሰው፣ ስራ ላይ እንዲውል አደረገ እና ምን ይላል? በዚህ አብዚ ቀረባ ማልታት በባለፉት ቀናት የፌዴራል መንግስት የኢትዮጵያ መከላከያ ሰራዊት ወደ ትግራይ እንዲገባ ለትግራይ ጊዜያዊ አስተዳደር ጥያቄ ማቅረቡንና የትግራይ ጊዜያዊ አስተዳደር መስማማቱን በተለያዩ አግባብ ይነዛል ይሰራጫል። እዚህ ከምዚ ዘመሰለ ዝተጣመመን ጉጊን ሀበሬታ እንደዚህ አይነት የተጣመመ ያልተጣራ ወይንም ይሄ ሚስኢንፎርሜሽን እና ዲስኢንፎርሜሽን የተዛባ ውሸት የሚለቀቀው ካብ ህብረተሰብና የምውዛ ስትራቴጂ ምንጭውን እና ምንም አይነት እንደዚህ አይነት ፍጹም ስህተት ነው አልፈቀርንም ይላል። እራሱ የትግራይ ጊዜያዊ አስተዳደር የቆመበት የፕሪቶሪያ ስምምነት ነው። የፕሪቶሪያ ስምምነት ለምሳሌ እኔ አንቀጽ 8 የኢትዮጵያ መከላከያ ሰራዊት በዓለም አቀፍ ድንበሮች ይሰፍራል፣ በካምፖቹ ይኖራል። በቃ የፌዴራል መንግስት ስልጣን ከተመለሰ ሪስቶሬሽን ኦፍ ፌዴራል ኦቶሪቲ ኢን ዘ ትግራይ ሪጅን ከሆነ አንቀጽ 9 የፌዴራል መንግስት ስልጣን ተመልሷል። አንቀጽ 8 ደግሞ በኢንተርናሽናል ባውንደሪ የኢትዮጵያ መከላከያ ሰራዊት ይሰፍራል። የሌሎቹንም አስቀድሞ የነበረውን ሽሬ ላይ የነበረውን መቀሌ ላይ የነበረውን የራይሮ ኤርፎርስ እስከ ዛሬ ካልነበረ ለምሳሌ የኢትዮጵያ መከላከያ ሰራዊት በዛ ካልነበረ የተነዙ ወሬዎች አሉ። የተለያየ ህብረተሰቡን በደንብ ሁኔታውን መገንዘብ ስላለበት መነጠል ስላለበት መጓተት እንዳይኖር እና ይሄ እጅግ በጣም አፍራሽ የሆነ መንገድ ነው። እኔ አይነው ጀነራል ታደሰ ወረደ አሁን ሙሉ ለሙሉ በሚባል መልኩ እንግዲህ ራሳቸው ወጣው እኔ አልጻፍኩት የሚሉ እንደሆነ አብረን የምናየው ነው የሚሆነው። ዝሮ the parties agree on the restoration of federal authority in Tigray region including control of federal institutions and agencies ይላል አንቀጽ 9 ንዑስ አንቀጽ 1። በተመሳሳይ አንቀጽ 8 ኢንተርናሽናል ባውንደሪስ ኤንድ ፌዴራል ፋሲሊቲ ብሎ ዓለም አቀፍ ድንበሮችና የፌዴራል ተቋማት ይልና 8 የኢትዮጵያ ሀገር መከላከያ ሰራዊት በዓለም አቀፍ ድንበሮች ላይ ዲፕሎይድ አሎንግ ዘ ኢንተርናሽናል ባውንደሪስ ኦፍ ኢትዮጵያ ይላል። 2 ኢኤንዲኤፍ የኢትዮጵያ ሀገር መከላከያ ሰራዊት የኢትዮጵያ ሉዓላዊነት፣ የግዛት አንድነት እንዲሁም የህዝቦችን ደህንነት the NDF shall safeguard the sovereignty, territorial integrity and security of the country from foreign incursion and ensure that there will be no provocation or incursion from either side of the border. ስለዚህ ይህንን የመጠበቅ ግዴታው ነው። ነገር ግን ህወሓት ሲሞቅ በማንኪያ ሲቀዘቅዝ በእጄ ነው። የፕሪቶሪያ ስምምነት እንዲከበር የአፍሪካ ህብረት፣ ዓለም አቀፍ አደራዳሪዎች፣ የተባበሩት መንግስታት ድርጅት ይርዳን ጩኸት ነው። ራሱ ደግሞ መልሶ ደግሞ የፕሪቶሪያ ስምምነትን ይጥሳል። ይሄ ደብል ስታንዳርድ የትም አይጠቅም። የትግራይ ህዝብ ጦርነት ሊነሳብኝ ነው፣ ሻቢያ ሲገባ ያያል፣ የሚደረገውን በሙሉ ጥምረት ያያል። በዚህ ምክንያት
ከቀየው ከቤቱ እየተፈናቀለ ነው ያለው። በከፍተኛ ስጋት ነው ያለው። በከፍተኛ ፍርሃት ውስጥ ነው ያለው። ከባለፈው ጦርነት አላገገመም። የትግራይን ህዝብ የኢትዮጵያን ህዝብ ህልውና ደህንነት የማስጠበቅ ደግሞ የፌዴራል መንግስቱ ግዴታ ነው። ግዴታውን ለመወጣት በሚያደርገው ጥረት ጽምዶ ብለህም ዋቴቨር በሚል መሰናክሎች ለመፍጠር የሚደረጉ ጥረቶች አሉ። ያው በዝርዝር እየመጣን ስለሆነ ምሽግ እየተቆፈረ ነው። ትናንት አስተማማኝ የሆነ እንደገና ቬሪፋይ አድርጌዋል። በቆቦ በኩል ነው በደቡብ ነው የምንዋጋ በሚል የተቀበሩ ከባድ መሳሪያዎችን እያወጡ ልምምድ እያደረጉ በቃ በማንኛውም ሰዓት ጦርነት እንጀምራለን እያሉ ይሄ ባለበት ሁኔታ በግላጭ ራሳቸው ቬሪፋይድ በሆነ መልኩ የፕሪቶሪያን ስምምነት መጣሳቸው ይሄንን መላው የኢትዮጵያ ህዝብ ሰላም ወዳድ የሆነ ሁሉ የትግራይ ህዝብ ደግሞ በዋነኝነት ሊያወግዘው ይገባል። ዓለም አቀፉ ማህበረሰብም በተመሳሳይ ይሄንን ነገር ያወግዘዋል ብዬ ተስፋ አደርጋለሁ። እንግዲህ በትናንትናው ዕለት የሱዳን ፈጥኖ ደራሽ ኃይሎች አዛዥ ጀነራል መሐመድ ሐምዳን ዳጋሎ ወይም በቅጽል ስማቸው ሄሜቲ ኡጋንዳ ገብተዋል። ኢንቴቤ ፓላስ ላይ ከሀገሪቱ ፕሬዚዳንት ዮዌሪ ሙሴቬኒ ጋር ተወያይተዋል። በነገራችን ላይ ዮዌሪ ሙሴቬኒ እንደዚህ አይነት ድርድር ውይይት የሱዳንን ችግር በዘላቂነት ለመፍታት ወሳኝ ነው የሚል መልእክት አስተላልፈዋል። እስካሁን ቱዴይ አት ስቴት ሃውስ ኢንቴቤ I welcomed Mohammed Hamdan Dagalo, head of Rapid Support Force, who briefed me on the current situation in Sudan. አሁን ያለውን በሱዳን ያለውን ሁኔታ ማብራሪያ ሰጥቶኛል። As always, I emphasize that dialogue and a peaceful political solution are the only sustainable path to stability for Sudan and the region የሚል አለ። ከጀነራል አልቡርሃን በኩል እስካሁን ከሱዳን መንግስት መግለጫ አልወጣም። እንደምታውቁት በኬንያ በኩል በጣም ከፍተኛ ጫና ሲደረግ የነበረው ኬንያ ሐምዳን ዳጋሎን ተቀብላለች። የታስ የሽግግር መንግስቱን እውቅና ሰጥታ እንዲደራደሩ አድርጋለች በሚል በጣም ከፍተኛ የሆነ ጫና ሲደርስ ነበር። እንግዲህ ሆፕፉሊ ዮዌሪ ሙሴቬኒ ወይንም ዩጋንዳ ሁለቱን ኃይሎች የሱዳን ፈጥኖ ደራሽ ኃይልን አርኤስኤፍ እና የሱዳን ወታደራዊ ኃይልን ለማደራደር ፍላጎት ይኖራቸዋል ብዬ አምናለሁኝ። ወይ እንደዛ አይነት ኢንተረስት ሊኖር ይችላል። ነገር ግን ከዛ ከሙሴቬኒ ጋር ከዮዌሪ ሙሴቬኒ ጋር የነበራቸውን ድርድር ጨርሰው ከጋዜጠኞች ለተነሳላቸው ጥያቄ ማብራሪያ ሰጥተው ነበር። ፕሬዚደንት ጀነራል መሐመድ ሐምዳን ዳጋሎ ለድርድር ለውይይት ዝግጁ ነን ሁልጊዜም። አሁን ነገሮችን ኮምፕሊኬትድ እያደረገ ያለው የሱዳን ወታደራዊ የሱዳን አርሚ ፎርስ ነው። አልቡርሃን የሚመሩት አክራሪ ሙስሊም ብራዘርሁድን ወይንም አክራሪ የእስልምና ኃይሎችን ጋብዞ ጦርነቱን እያስፋፋ ነው ያለ የሚል ከሰዋል። በነገራችን ላይ ግብፅም ኢትዮጵያ ብላ ስሟን አልጠቀሰችም እንጂ ኢትዮጵያን ከሳለች። የግብፅ በተባበሩት መንግስታት የግብፅ ቋሚ ተወካይ ምንድነው ያሉት? ጎረቤት የሱዳን ቅርብ ጎረቤት ሀገር ስም አልጠቀሱም። እንግዲህ የሱዳን ጎረቤት ሀገር ደቡብ ሱዳንም ጎረቤት ነው፣ ቅርብ ነው። ኤርትራም ቅርብ ነው። ያው ኢትዮጵያ እስካልተባለ ድረስ እኛን ወስደዋል ማለት አይደለም። ግን ካለው ሚዲያ ግብጾች ማን እንደሚከስ ስለምናውቅ በሚል ነው። ወታደራዊ ስልጠና በተደጋጋሚ በመስጠት ወይንም የማያቋርጥ ወታደራዊ ስልጠና እየሰጡ የሱዳን አርሚ ፎርስ ከፍተኛ አትሮሲቲ ጭፍጨፋ እንዲፈጽም እያደረጉ ነው የሚል ክስ ቀርቧል። አሁን ዩናይትድ አረብ ኤሚሬት ላይ የሚነሳው ክስ እየቀነሰ ነው ያለው። ያው በቦርድ ኦፍ ፒስ ላይ ያላቸው ተሳትፎም ከእንግሊዝ ጋራ የመካከለኛው ምስራቅ ኃይል አስተላለፍም እየተቀየረ ስለሆነ ማለት ነው። ዝሮ እነሱንም እናያለን። የኢራን የአሜሪካ ሽኩቻ በጣም በከፍተኛ ደረጃ እያደገ ነው ያለው። እያደገ ብቻም አይደለም፣ አሁን ሞር ኦር ሌስ ኢሪቨርሲብል ወደሆነ በማንኛውም ሰዓት ወታደራዊ ጥቃት ሊፈጸም ወደሚችልበት ደረጃ እያደገ እንደሆነ እያየን ነው አብረን። እንግዲህ በተደጋጋሚ እንደምላችሁ አሜሪካ ኢራን ላይ ጥቃት የምትሰነዝር ከሆነ በዛ ሞመንት ኢትዮጵያም ኤርትራ ላይ ጥቃት መፈጸምና የአየር ክልሏን ሙሉ ለሙሉ መቆጣጠር አለባት የሚል እምነት አለኝ። ይሄ ጀስት ማይ ብሊፍ ነው።
ምክንያቱም ለዚህ የሚረዳ የተደጋጋሚ የተለያዩ ጽሁፎች የወጡበት ሁኔታ አለ። ይህንንም እንደ ምቹ ሁኔታ ቆጥሮ ሙሉ ለሙሉ አሰብን ተቆጣጥሮ ደቡባዊ ቀይ ባህርን ተቆጣጥሮ በፈር ዞን አድርጎ ሌላውን ኢቨን በሁለት በሶስት ቀን ኦፕሬሽን የኤርትራን ኤርስፔስ ኤንድ ሚሊተሪ ካፓቢሊቲ ከጥቅም ውጭ ማድረግ ይቻላል የሚል እምነት አለኝ። ታስ ማይ ቢሊፍ ነው። ሌሎች ተጨማሪ መረጃዎች ማጥራት የሚያስፈልጋቸው መረጃዎችን ጨምረን በጋት ዕለታዊ ምሽት ወደ እናንተ ደርሳለሁ። ቴንክ ዩ